አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሞዳ መዝናኛ ታዳሚዎች አመስገኛ እንደበቶች ላይ ትገኛላችሁ። ለዛሬ እንግዲህ በሲዳመኛ ቋንቋ የተለያዩ ዳዎችን በማቅረብና ነሺዳ በመነሸድ የምናውቀው አንድ ወንድም ጋብዤላችኋለሁ። እንግዲህ በስራዎቹ ዙሪያ የሚነግረን ነገር አለ። በተጨማሪም ያለፋቸውን የህይወት ውጣ ውረዶችን እየደገርን በዛው እያመሰገንን እንቀጥላለን ማለት ነው። እስቲ በቅድሚያ ስምን አስተዋውቀኝ። ቢስሚላህ አልሐምዱሊላህ ጣሂር መሐመድ ኑር ይባላል። ጣሂር መሐመድ ኑር የት ነው የተወለድከው? ሲዳማ ክልል ሰሜናዊ ዞን ሸበዲኖ ወረዳ ይባላል። እሺ ከዛ ተወለድክ እስከ ስንት ዓመት እዛ ሲዳማ ቆየ? ያው እዛ ብዙ አልቆየሁም። ከልጅነት ነው የወጣሁት። በልጅነት ነው የወጣሁት። እሺ 5-6 ዓመት ላይ ነው ከቤተሰብ የወጣሁት። ያው ለቅርአት ተልኬ ወደ ባሌ። እሺ ባሌ ምን ያህል ጊዜ ቆየ? ባሌ ከ4-5 ዓመት አካባቢ ያህል ቆይቻለሁ። ባሌ 5 ዓመት አካባቢ ቆይቻለሁ። ከዛው ንገረኝ እስቲ ከባሌ ምን ያህል ቆየ? ከዛው ወደ አዲስ አበባ በምን ያህል ጊዜ መጣ? የቂራአትስ ሁኔታ ምን ይመስላል? እሱን ንገረኝ። መርሐባ። ያው እንዳልኩ በ6 ዓመት አካባቢ ነው አጋጣሚ ያው አባቴ ለቅርአት ዲኑን መማር አለብህ ብሎ ያው ቤተሰባችን እንደሚታወቀው ሲዳማ ክልል ማለት ብዙ ሙስሊሙ በዲኑ ያልተነከረበት ሌሎች ሀይለው የሚገኙበትና እስልምናውን ለማጥፋት ብዙ ትግል የሚደረግበት አካባቢ ነው። ስለዚህ ያንን ደግሞ ለመመከት የግድ ምን ያስፈልጋል? ዲናዊ ዕውቀት ያስፈልጋልና አባቴም ከደረሱበት ብዙ ቻሌንጆች ቤተሰቡ እንዳለ እየከፈረ ሀገሩ ማህበረሰቡ እንዳለ ከእስልምና እየወጣና ስለ ዲኑ ደግሞ ያለው ሙስሊም ስለ ዲኑ ካለማወቅ የተነሳ ያንን ቦታ ቢያንስ ልጄ ከቨር ማድረግ አለበት ብሎ ከአካባቢው ማህበረሰቦች ወይም ሙስሊሞች ጋር መሹራ በማድረግ የተወሰኑ ልጆችን ወደ 20 ምናምን ልጆችን አንድ ላይ አወጣቶ ወደ ባሌ ለቅርአት ይልኩናል እና ይዞን የሄዱት ኡስታዝ ጀማል አደም ይባላሉ። የመጀመሪያ ኡስታዜ ማለት ነው። በ6 ዓመቴ ነበር ይዞኝ የሄዱት ወደዛ እና ባሌ ሄድን። ባሌ ሮቤ ላይ ነው የተቀመጥነው። ወደ 4-5 አካባቢ ያው እዛ ባሌ ሮቤ ከተማ ውስጥ ነበር ቅርአትም እየቀራው ጎን ለጎን ትምህርቴንም በመደወላቡ ትምህርት ቤት እማር ነበር። በዚህ ሁኔታ 4 ዓመት 5 ዓመት እንደዚህ ከቆየው በኋላ ቅርአትንም አልহামዱሊላህ ቁርአንንም ጨርሼ የተወሰነ ሒፍዝም ገብቼ ትምህርቴንም በደና እየሄድኩኝ በመሃል ወደዚህ ወደ አዲስ አበባ መማጣበትን የመርከዝ እድል አገኘሁኝ። ውድድር ነበረ። ያንን ተወዳድሬ አልহামዱሊላህ አለፍኩኝ እና እኔ ወደዚህ ተላኩኝ። እዚህ መጣሁ። በአሊ ኢምራን ቅርንጫፍ ሰይድና ሐምዛ መድረሳ አዳም በዳነ ሰይድና ሐምዛ መድረሳ እዛ ለ3-4 ዓመት ትምህርቴን ደርሴን ተከታትዬ 2000 ላይ ነበር ወደ አዲስ አበባ የመጣሁት። 2000 ላይ ነበር አዲስ አበባ የመጣሁት። ከዛም ከ2000 ጀምሮ እስከ 2003-4 እንደዚህ መግቢያ አካባቢ ድረስ መድረሳ ላይ ነበርኩኝ እና በዚህ ሁኔታ ነው አዲስ አበባ ልመጣ የቻልኩት ልደርስ። አዲስ አበባ መጣ። ከዛ ወዳ ምን ጀመርክ? ቂራአትን ቀጠልክ ወይስ ደግሞ ሌላ ስራ ጀመርክ? መድረሳ ከገባው በኋላ ከመድረሳ ተመርቄ ከወጣው በኋላ ቀጥታ ያው መድረሳችን ህግ አለው። መድረሳው ህግ አለው። እሱ ምንድነው? ከወጣህበት ማህበረሰብ ከዛ በላከ ማህበረሰብ ላይ ሄደህ የተወሰነ አገልግሎት መስጠት አለብህ። ከተማርክና ከተመረክም በኋላ ሐቁም አለብህና የራስህን ህይወት ብቻ መከተል የለብህም። ወይም ያንተን ቅድሚያ መስጠት ሳይሆን መጀመሪያ መድረሳው ላስተማረህ እዚህ ጋር ለወጡ ለተማርከው ነገር ወስደህ ሄደህ ለማህበረሰቡ አገልግሎት ኺድማ መስጠት አለብህ፣ ዲኑን ማስተማር አለብህ የሚል መርህ ስላለው ሄድኩኝ። 2-3 ዓመት ይርጋለም ላይ ተመድቤ እዛ አስተምሬ ነበር። ያው ይርጋለም ማለት ሲዳማ ውስጥ ያለች አንድ ከተማ ነው እንደሚታወቀው ነው። እዛ ለ2 ዓመት ከምናምን አስተምሬ። ምን ነበር የምታስተምረው? ቂራአት ነው ወይ ደግሞ ሐዲስ? ያው ማለት ሁለቱም ጎን ለጎን ነው ማስተምረው። በዋናነት ቁርአን ላይ ነው። ከዛ ከቁርአን በተጨማሪ ደግሞ ቁርአን ያከተሙ ተማሪዎችን ኪታብ ማስተማር እንዲሁም የአረብኛ ሉጋ ማስተማር እና ከጎን ያለው አጠቃላይ መሰረታዊ የዲን ትምህርቶችን የተማርኳቸውን እነዛን እያስተማርኩ 2 ዓመት ከምናምን ቆየሁ። ከዛ አልহামዱሊላህ ተማሪዎችን ጥሩ ውጤት ላይ ሲገኙ የኔን ተማሪዎች ወደዚህ ልኬ ከዛ እነሱ ደግሞ ተምሮ በኔ ቦታ ሲስተኩ ደግሞ እኔ ያው ከአስተማሪዎችም ከሰዎቼ መሹራ አድርገን ፍቃደኝነቱ ተገኝቶ ተመልሼ ዒልሜንም ዕውቀቴን ለመጨመር ለትምህርቱም የተሻለ እድል እንዲሆነኝ በሚል እኔ ተመልሼ ወደዚህ መጣሁኝ ወደ አዲስ አበባ። እሺ በዚህ እስካሁን በመጣበት የህይወት ጉዞ ውስጥ በጣም አስቸጋሪ ፈተነኝ የምትለው ጊዜ አለ? በጣም የተፈተንክበት ጊዜ
በጣም ችግር ውስጥ ወድቅ እንትን ብለህ በቂራት ወቅት ወይ አዲስ አበባ ስትመጣ ወይ ደግሞ ባሌ ሄድክ ጊዜ በጣም የተቸገርክበት ወቅት አለ? አዎ ያው ብዙ ጊዜ ወደ ባሌ የሄዱ ልጆች ትንሽ አየሩ ይለያል። ባሌ ማለትም ወደ ሲዳማ ወደኛ አካባቢ ትንሽ ሙቀት አለ፣ ሳይበዛም ሙቀት አለ። ወደ ባሌ ደግሞ ትንሽ ይቀዘቅዛል። ያ ማለት አየሩ ይጋጫል እና እዛ ስንሄድ በጣም ቻሌንጅ ነበር፣ አልቻልነውም ነበር በጊዜውና ትንሽ አየሩም መለወጥ አለ፣ ሰውነት ላይ እንደዚህ የሚያሳክክ ነገር መውጣት፣ አንዳንዴ ደግሞ ያው መራብም መተማትም እንደዚህ ይገጥማል። ያው አንዳንድ ሰው እንደነፈቃ ተብለን ምን ወሰደውና መሀል ላይ ደግሞ አንዳንድ ነገራቶች ይገጥማሉ። ምግብ ሊታጣ ይችላል። እንደዚህ ያው አንዳንድ ችግሮች ይገጥሙሃል። በዚህ ሁኔታ ነው ያሳለፍነው። ግን ያው አልহামዱሊላህ እዚህ መድረሳ ላይ በነበረው ግን ያው አልহামዱሊላህ እዚህ ላይ ምንም ችግር የለም። አሁን በተማርኩበት መድረሳ ላይ አንተ በዋናነት የምትሰራው በሲዳምኛ ቋንቋ ነው አይደል? ዳዋ የምታደርገው በተጨማሪም ነሽዳ እንደሰራ አውቃለሁ ከዚህ በፊት። ስለሱ ንገረኝ። ያው መርሐባ ነሽዳዎችንም እሰራለሁ። 1-2 አልበሞች አሉኝ በሲዳምኛ ነው። ወደ 6-7 የሚሆኑ ነጠላ ዜማዎችም አሉኝ። ይሄ ከምንድነው እንዳልኩ እኔ እዛ አስተምሬ የተወሰነ ጊዜ 2-3 አመት ዳዕዋም እንደዚህ ቅራአቱም ነው አገልግሎት ሰጥቼ በኡስታዞቼ ፍቃድ ወደዚህ ከመጣሁ በኋላ አሁንም ለዛ ማህበረሰብ የተወሰነ ዕውቀትን ለራሴ ጨምሬ ሄጄ አገልግሎት መስጠት ስላለብኝ እንጂ ለራሴ ህይወት ብቻ ብዬ አይደለም ወደዚህ የመጣሁት። ስለዚህ ቢያንስ እዚሁም ባለሁበት ሆኜ ወደዛ ሊልክ የሚችል ነገር ያው ዘመኑ የቴክኖሎጂ ነው። ስለዚህ በቴክኖሎጂ መልኩም የተወሰነ ዳዕዋ ዘርፍ መፍጠር አለብኝ የሚል ሐሳብ መጣለኝ። ከዛም በተጨማሪ ደግሞ ብዙ የአፍሮት ኃይላቶች ወይም ከሙስሊሙ ውጭ ያሉ ወገኖች የሚሰሩት እስልምና ለማጥቃትና ሙስሊሙን ለማክፈር ወይም በእስልምናውም እንዲዳከም ከሚያደርጉበት መንገድ አንዱ ምንድነው? በአርቱ ነው። በመዝሙር በምን ያደረጉ በአርቱ ነው የሚሰሩት። ከብዙ ከሚሰሩት ነገራቶች አንዱ አርቱ ላይ ነው። ስለዚህ ያንን መመከት አለብኝ። አንዳንድ ወጣቶች ባለማወቅም ያው በምሳሌም በተረትም እንደዚህ በመዝሙር ላይ የተሰሙ ነገራቶች አእምሯቸው ላይ ተቀርጾ ሲያወጡ ሲናገሩ እሰማለሁ። ስለዚህ ይሄንን ነገር ሰው ካለማወቅ የተነሳ ስለ እስልምና የሚያስተምር እኔም ያንን መተካት የሚችል ነገር መስራት አለብኝ። እስልምና ምንድነው የሚለውን ነገር በነሽዳዎቹ መልክ ለምን ዳዕዋ ስታደርግ ማሻአላህ ዳዕዋ ማለት የተሻለ ነው። ቢሆንም ይሄ ራሱ ከዳዕዋ ዘርፍ አንዱ ስለሆነ ብዙ ጊዜ አብሮ የሚቆይ ነገር ነው። በዜማ በግጥም አድርገህ ስትሰጣቸው ህፃናት አእምሯቸው ላይ ይቀርጻሉ። ገባ ደጋግሞ ከመስማታቸው የተነሳና በዚህ አንድ ቻሌንጅ መፍጠር አለብኝ። ስለ እስልምና እነሱ እንዳሉት እንዳልሆነና የሐቅ ጎዳና የእውነት የሰላም የፍቅር መንገድ እንደሆነ ማሳየት አለብኝ ብዬ ነው ወደዚህ ስራ የገባሁትና አልহামዱሊላህ እስካሁን ያው 2 አልበሞችና እንደውም ወደ 5-6 የሚሆኑ ነጠላ ዜማዎችን ሰርቻለሁ። በሰራው ለውጥ አሁን ሳይል አንተ በዋናነት የምትሰራው ነሽዳውን ሌሎቹ እንዲያዳምጡ እንዲያደንቁ ሳይሆን እንዲማሩ ነው። እና ምን ያህል ሰው ተለወጠ ብለህ ታስባለህ? ምን ያህል ሰው ስለዚህ በነሽዳው አማካኝነት ስለ እስልምና ግንዛቤ ያገኘ ብለህ ታስባለህ? አልহামዱሊላህ በጣም ብዙ ውጤት ተገኝቶበታል በሰራኋቸው ስራዎች። በእርግጥም እንዳልከው እንደዚህ ለእውቅና ለምኑ ሳይሆን ያው ለብዙሃኑ ይበልጥ አድርሼ ራሴን ማለት ይችል ነበር። ግን ለዛ ማህበረሰብ ይሄንን ከሰራው በኋላ አልহামዱሊላህ በጣም ብዙ ለውጦች ተገኝቷል። hatta አንዳንድ ጊዜ እንደማሆነ ወደ ክፍለ ሀገር ወደ ገጠር ሲሄድ ክርስቲያኖች ሁሉ ያያሉ አንድ በጣም ታዋቂ ነሽዳ አለ ካንዝ ውስጥና ያ ረበል ዓለሚን ይላል እና የሆነ ፓርት አለችው እንደዚህ ክሊፑ ላይ ያ ረበል ዓለሚን በጣም የሚያምር ቦታ አለና ልክ ነው ሲሄድ ልጆቹ ክርስቲያን ልጆቹ ሁሉ ተሰብስበው ገና ይገስማቱ እኔ ከረሜላ ምናምን ያስለመጥኩት ነገር አለ እዚህ ሴት ጣሂር ሳይሆን ያ ረበል ዓለሚን መጣ ያ ረበል ዓለሚን መጣ ብሎ ወደኔ ሁሉ ይሰበሰባሉ። ይሄ ማለት ስለ አላህ አርካኑል እስላም አርካኑል ኢማን የሚናገሩ ነሽዳዎች ናቸውና ይሄንን ከኔ ጋር ይላሉ ክርስቲያኖች ነው በጣም ብዙ በቃል ያዛሉ። ሙስሊሞች ስለ እስልምና እንደ ይሄ ነው እንደ እስልምና የነብያት መንገድ ነው ይሄ ነብይ መሐመድ ከ1400 ዓመት አካባቢ ላይ ይዘው የመጡት እስልምና እኮ ነው የሚሉን። ታዲያ እስልምና ማለት የሰው ልጅ ከመፈጠሩ በፊት የነበረ ወይም አላህ Subhanahu Wa Ta'ala መታዘዝ ነው ትክክለኛ መታዘዝ ያ መታዘዝ ከሆነ ደግሞ ከመላእክቶች ጀምሮ ይታዘዙ ነበር የሚል መልእክት ውስጥ ላይ ስላለው ስለ እስልምና በደንብ ተረድቶታል ሙስሊሙም ከሙስሊም ውጪ ያለው። hatta እንደውም አንዱ ምሳሌ ብናግረህ የሁለተኛ አልበሜ የዛሬ 3 አመት አካባቢ ላይ የተለቀቀ አልበም ነው። ምን ይላል? እስላም የሰላም ጎዳና ነው የሚለው እና ያ ስራ ላይ በጣም በተቻለኝ መጠን
በደንብ ስለ እስልምና ለማንጸባረቅ ሞክሬያለሁ። አጋጣሚ ወደ ይርጋለም ከይርጋለም ወጣ ባለች ቦታ ዳዕዋ ፕሮግራም ላይ ስለነበር እዛው ወስጄ ትንሽ ያው በሚሞሪ ምናምን ነው የሚበተነው። በነገራችን ላይ እኔ እንደዚህ በዩቲዩብ ወይ በካሴት አሳትሜ እንደዚህ አይደለም ማድረገው። የመጀመሪያውን የተወሰነ ካሴት አሳተምኩኝ፣ ከዛ ለህዝቡ ተበተነ። ከዛ በኋላ ያሉትንም የአብዛኛው የገጠር ማህበረሰብ ስለሆነ እንደዚህ በኢንተርኔት ምናምን ለቀው ብዙ ውጤታማ አይደለም። ስለዚህ ምንድነው ማድረግ ያለብኝ? በሚሞሪ መነሽዳዎቹ ከተሰሩ በኋላ በሚሞሪ አረጋለሁ። ወስጄ በሚሞሪ ነው ያከፋፈልኩ የሚበትነው ለህዝቡ እንዲዳረስ ማለት ነው። በዚህ መንገድ ነውና ያ አሁን ያልኩ ቦታ ላይ ትልቅ የዳዕዋ ፕሮግራም ነበርና ሚሞሪውን ነው ወስጄ እዛ ሰጥቼ አከፋፍዬ መጣሁኝ። እኔ ከመጣሁ በኋላ ከሁለት ሳምንት ምናምን በኋላ አንድ ኡስታዝ አሉ እዛ ሸናስር የሚባሉ በጣም ለዲን ከሚለፉ ሲዳማ አካባቢ በጣም ትግል ከሚያደርጉ አንዱ ናቸውና እሳቸው ደወሉልኝ። ጣሂር የሰራውን ስራ ውጤት አየህ ብለው እያለቀሱ አናገሩኝ። ምንድነው አልኳቸው። አንዲት የዘመዴ የወንድሜ ልጅ ባሉኝ ደረስቻለሁ። ብቻ አንዲት ልጅ ነበረችና ቆንጂዬ ልጅ ናት። እቺ ልጅ ሊያገባት አንድ የካፍር ልጅ ደግሞ ክርስቲያን የአባቱ ክርስቲያን እሱም ክርስቲያን የሆነ ልጅ ይፈልጋታል። በተደጋጋሚ አጅቷት ቤተሰብም እምቢ ብሎ አንተ ሙስሊም አይደለህም እና አንተ ከእስልምና ውጪ እያለ አትሰጥም ተብሎ ተከልክለዋል። እምነታችን የተለያየ ነው። ስለዚህ ምን ያደርጋል? ይሄ ልጅ ይሰልምና እቺ ልጅ ያገባታል። ግን ለመሸወድ ነበር። በኋላ አግብቷት ከትንሽ ጊዜ በኋላ ተመልሶ ይከፍራል። ሱብሃንአላህ። አየህ፣ ስለ እስልምና ግንዛቤው ኖሮት ሳይሆን እቺ ልጅ ወደ ማግባቱ ያው ታክቲኩ ነበር። ስለዚህ ምን አደረገ? አገባትና በኋላ ላይ ከፈለግሽ እጂ ካልፈለግሽ ምናምን ብሎ ያስፈራራ። እሱ በእስልምና ለቆጣ፣ እሷ ሙስሊም ናት። ከዛ ከጊዜ በኋላ ይሄንን የወስጄ የሰጣቸው ነሽዳዎች ሲሰማ ይሄንን ሚሞሪ ለካ የሱ ባለቤት እቺ ሚሞሪውን ወስዳ ነበርና በኋላ ላይ ይሄንን ሚሞሪ ቤት ውስጥ ስትከፍቶ እስላም የሰላም ጎዳና የሚለውን ይሰማል። እሱ ቤት ውስጥ አጋጣሚ ሲሰማ እስኪ ይሄን ነገር ላዳምጥልና ወደ 20 ምናምን ደቂቃ ነው፣ ትልቅ ነው። በደንብ ሲሰማው ለካ ስለ እስልምና በደንብ ነው የሚያብራራው። እስልምና የነብያቶች ሁሉ ጎዳና እንደሆነ እኛ ነብዩላህ ዒሳን ምን ያህል እንደምንወዳቸው እንደውም ከእስልምና አንድ ሰው ሙስሊም ለመሆኑ آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله هذا ما من يلبن بنبياتهم الله بسطاቸው كتابዎችም በእነዚህ ነው። ስለዚህ ከነብያቶች አንዱ ደግሞ ማን ናቸው? ነብዩላህ ዒሳ አለይሂ ሰላም ናቸው። ስለዚህ በነብዩላህ ዒሳ የማያምን ሙስሊም እስልምናው ጎደሎ እንደሆነ ወይም ሙሉ ሙስሊም ትክክለኛ ሙስሊም እንዳልሆነ ነው የሚያሳየው እስልምናችን የሚያስተምረን። ስለዚህ እኛ እነሱ እንደሚሉት ነብዩላህ ሙሳን የምናንቋሽሻቸው የምንጠላቸው ሳይሆን የምንወዳቸው የምናከብራቸው የአላህ ነብይ መሆናቸውን የምንገልጽላቸውና የምናከብራቸው መሆኑን ይሄንን የምናገር እና እስልምና የሰላም ጎዳና መሆኑን በደንብ የሚያብራራ ስለሆነ ይሄንን ሲሰማ ለካ ልጁ ያለቅስና እየሮጠ ከሷ ጋር ወደዚህ አሁን ወዳልከው ኡስታዝ ይመጣና ኡስታዝ ሆይ ይላል። ምንድነው ለምንድነው የምታለቅሰው ይሉታል። እኔ እንደምነግሩኝ አይ እኔ እኮ ድሮ ታውቃላችሁ እስልምናን ወድጄ ሳይሆን እሷን ወድጄ ነበር ወደ እስልምና የመጣሁት። ከዛን ተመልሼ እሷን ካገኘው በኋላ ያው አታልያችሁ ወጣሁኝ ከእስልምና። አሁን ግን እውነተኛ እስልምና መሆኑን ለካ እስልምና ይሄን ያህል መልካም ነው፣ እንደዚህ በኮንፊደንስ የምትሰብኩት ትክክለኛ እምነት ነው። ቁርአኑ ይሄን ይላል፣ ሐዲሱ ይሄን ይላል፣ የእስልምና አስተምሮት እንደዚህ ነው፣ ለሌሎችም ፍቅር ያለው ሁሉንም አክብሩ ውደዱ የሚል እንደዚህ መልካምነትን በመልካምነት ላይ የሚሰራ እስልምና ነው እምነት ነው እንደብሎ በቃ አስልሞኛው እስልምና ውስጥ መግባት ፈልጋለሁ። ድሮ ለሷ ብዬ ነበር የሰለምኩት ተመልሼ ጥቻለሁ። አሁን እሷ እንኳን ብትወጣ እኔ አልወጣም ብሎ ሻሃዳ ይዞ በዚህ አልহামዱሊላህ ረብል ዓለሚን ይሄ ነሽዳ ሰበብ ሆኖት እስልምና ውስጥ ገብቷል ማለት ነው። ሌሎችም በርካታ ቢያንስ በኔ እጅ ብቻ ከ20 በላይ እስልምና የተቀበሉ ልጆች አሉ በእነዚህ ስራዎች ላይ ተማርኩና ወደው። ስለዚህ ብዙ ውጤት አምጥተዋል። ያው አልহামዱሊላህ ተጽዕኖ ፈጥሯል ብዬ አልহামዱሊላህ። ቤተሰቡ ግማሹ ሙስሊም ነው ግማሹ ካፊር ነው እና ምንድነው እየሰራ ያለው እስልምና ሲዳማ ላይ? والله ያው በደቡብ አካባቢ ላይ ያለው ከሙስሊሞች ያሉ ወገኖች የሚሰሩትና ሙስሊሙም ድክመቱ የሙስሊሙም ድክመት ታክሎበት የእውቀት ማነስም አለ የኢኮኖሚ ማነስም አለ። ሌሎች ደግሞ ሀይለው እስልምና ለማጥፋት በጣም ብዙ ትግል ያደርጋሉ። ሙስሊሙም ደግሞ ያው ከድሮ አሁን ላይ የተሻለ ነው አልহামዱሊላህ። በተለይ ሲዳማ አካባቢ ላይ አሁን እንቅስቃሴዎች አሉ። እነ ኡስታዝ አቡ ሀይደር አላህ ይውደዳቸው አላህ ስራቸውን ይቀበልን በጣም ብዙ ትግል ያደርጋሉ። ሌሎችም ወንድሞች እነ ኢማን አሶሲዬሽን እነዚህ ይንቀሳቀሳሉ።
ከወጣቶችን በማደራጀት እንደዚህ ስለ እስልምና በደንብ በማስተማር በየጊዜው ዳዕዋዎችን በማድረግ እንቅስቃሴ አሉ። በተወሰነ መልኩ ማህበረሰቡም የተወሰነ በ15 በወሩ እንደዚህ እየተገናኘ የዳዕዋ ስራዎችን ይደረጋል። ግን ዋናው ትልቅ መሰራት ያለበት ስራ እንደዚህ ለምሳሌ መርከዞችን መድረሳዎችን በማቋቋም ላይ ነው። እስካሁን ይሄን እዚህ ግባ የሚባል ስለ እስልምና የሚያስተምር መድረሳም ሆነ መርከዝ የለንም። በዚህ ላይ ብዙ መሰራት ያለበት ነገር አለ። በጣም ያዘንክበት እንደው አንተ አብሮ አድጎ ወይ ደግሞ ቤተሰቡን በጣም የከፈራለ በጣም ያዘንክበት ወቅት ካለ? ወላሂ አሁን በጣም ያዘንክበት ካልክ ከናሶ ቤተሰብ ልንገር የአባቴ ወንድሞች ከ10 በላይ ናቸው። አጋጣሚ ከነዚህ ውስጥ ከአባቴ ውጪ ሁሉም ከፍረዋል፣ ካፍር ናቸው። ሁሉም ሙርተድ ነው ማለትም ከእስልምና ወጥተው ሲወለዱ አያቶችን ቤተሰብ ያው አብዛኛው ከ20 30 ዓመት 40 ዓመት በፊት የነበረው እንዳለ ሙስሊም ነው። አብዛኛው ሙስሊም በሚባል ደረጃ ሲዳማ ውስጥ የነበረው ሁሉም ሙስሊም ነው። አሁን ግን ከጊዜ በኋላ የተለወጠ ስለ እስልምና የሚያስተምርን በዕልሙ ላይ ብዙ ስላልተሰራ ተውሂድ ላይ በደንብ ስላልተሰራ ማህበረሰቡ እየከፈረ መጣ። ከነዚህ ግፍ ከደረሰባቸውና ከእስልምና ለቆ ከወጡት ውስጥ የኔ ቤተሰብ አንዱ ነው። አያቴ ከፍሮ ነው የሞተው፣ ሙስሊም ነበር። አብዱል ጀባር ነበር የሚባለው፣ አማሎት ሆኖ ያው በሌላ ስም ነው ከፍሮ የሞተው። አያቴ ስቲል አሁን ራሱ ክርስቲያን ናት፣ ካፍር ናት። የአባቴ አባት ነው የምልህ፣ የአባቴ እናት እንደዛው የእናቴም አባት በኩፍር ነው የሞተው። የእናቴ እናት አሁንም በዛ በኩፍር ነው ያለችው። ይሄ ሁሉ ምንድነው? ሙስሊሞች ነበሩ አስሉ፣ እየከፈሩ ነው። የአባቴ ወንድሞች አሁን ሁሉም ካፍር ናቸው። አንድ ወንድሙ ብቻ አልহামዱሊላህ በቅርብ ጊዜ ትንሽ ባደረግነው ዳዕዋና በእንቅስቃሴዎች አልহামዱሊላህ ወደ እስልምና ተመልሷል። ግን ሌሎቹ ኩፍር ላይ ነው ያሉት። ስለዚህ በጣም ብዙ መስራት ያለበት ስራዎች አሉ። እኔም ደግሞ የተቻለኝ ያህል እንቅስቃሴ እያደረኩኝ ነው። መንገድ ላይም ለመስለም ጥረት እያደረኩኝ መንገድ ላይ ያሉ ሰዎችም አሉ ከቤተሰብ። እስቲ በመጨረሻ እንድትነግረኝ የፈለኩት ስለ መጽሐፉ ነው። አንተ በነሽዳም ብቻ ሳይሆን መጽሐፍም ማሳተመህ እየታገልክ ነው እንግዲህ በግልህ ማለት ነው። በመጨረሻ ስለሱ ንገረኝ እና ኢኮኖሚያችንን እናጠቃላለን። መጽሐፍ ሰላቱ ሮሶ አርካኑል እስላምና አርካኑል ኢማኒ ለዶ ይላል። እሺ የሰላት መማሪያ ከአርካኑል እስላምና አርካኑል ኢማን ማብራሪያ ጋር ይላል። ወደ 140 አካባቢ ፔጅ ያለው መጽሐፍ ነው። ያው እንዳልኩ ብዙ የዳዕዋ ዘርፎች ብዙ ናቸው። ከነዚህ ውስጥ አንዱ ይሄ ዘውትር ካንተ ላይ የሚችል ነው። ለምሳሌ ማህበረሰቡን ሰብስበው የሆነ ቦታ ላይ ዳዕዋ ብታደርግ ማሻአላህ ውጤት ሊኖር ይችላል። ግን ከሱ ጋር የሚኖር ነገር ብዙ ጊዜ በቀንም ማታም እንደዚህ ደጋግሞ አይቶ አንብቦ ጥያቄ የሚፈጥርበትን ነገር እዛ መልስ ሊያገኝ የሚችል ነገር ከሱ ጋር መኖሩ የተሻለ ነው፣ ጥሩ ነው። ስለዚህ በሚል ይሄንን መጽሐፍ ሰራሁን። ዛሬ 3-4 ዓመት አካባቢ ላይ ነበር የጀመርኩትና አልহামዱሊላህ ተሳክቶልኝ አሁን በዚህ 4-5 ወር መጽሐፉ ተመርቀው ወደ ህዝቡ ተበትኗል። ብታመሰግነው ካለ ሲቀጥል ደግሞ በዚህ እንቅስቃሴ ላይ በቃ መርሳት የለብኝም የምትለው አንድ ፖይንት ንገረንና በሌላ ጊዜ ደግሞ ድጋሚ እንገናኛለን ኢንሻአላህ። በዚህ በአርቱ በነሺዳዎችም ሆነ በዚህ ስራ ላይ እንዳልኩ እኔ ለገበያ አላቀርብም። ሰርቼ ያው ለህዝቡ ታች ላለው ማህበረሰብ እንዲደርስ ነው የማደርገው በተቻለኝ መጠንና hatta እንደም እስከ ቅርብ ጊዜ ድረስ ዩቲዩብ ላይ ምናምን ሁሉ አለቀኩትም ነበር እና የሚሰራቸውን ስራዎች 95% በላይ ከራሴ ነው ሁሉም ነገር ማድረገው። ወደ እኔ የሚመጣ ነገር የለም። እኔው ነኝ ሁሉ ነገር ሸፍኜ ያው አልহামዱሊላህ ይሄን ያህል የሚሆነውና ይሄንን ብዙ ለመስራት አቅም አለኝ አልহামዱሊላህ ረብል ዓለሚን። በተወሰነው አላህ በሰጠኝ ዕውቀት ተነሳሽነቱ አለኝ፣ ፍላጎቱ አለኝ። እኔ ባልችል ከሚችሉ ሰዎች ጋር ስላለው ከነሱ የተማከርኩኝ ብዙ መስራት ይችላልው። ግን ለዛ ከጎን የሚቆም ሰው ለምሳሌ አሁን ይሄ መጽሐፍ ሰላቱ ሮሶ ማለት አብዛኛው ሙስሊም ማህበረሰብ ጋር ላይ ያለው ዲኑን ከአያቱ ከቅድማያቱ ከቤተሰቡ በሲዳምኛ ቋንቋ የተዘጋጀ ነው አይደል? በሲዳምኛ ነው። ከቤተሰቡ በወረሰው እንጂ ስለ እስልምና በደንብ አያውቅም። አላህና ነብዩ መሐመድ ምንድነው ብትል አታ ታላቅና ታናሽ እስከ ማለት ድረስ የሚደርስ ማህበረሰብ ነው። ስለዚህ ይሄንን ህዝብ ስለ ሶላቱ በደንብ ካላወቀ፣ ስለ እስልምና በደንብ ካላወቀ፣ ስለ አርካኑ ለምን በደንብ ካላወቀ የእስልምናው ምንነቱ አልገባውም ማለት ነው። ስለዚህ ትክክለኛ ወይም ሐቂቃ ሙስሊም አይደለም ማለት ነው። ይሄንን ሰው መታደግ አለብኝ ብዬ ይሄን መጽሐፍ ሰርቻለሁ። ግን ካለው ሙስሊም ማህበረሰብ ብዛት አንፃር 1000 መጽሐፍ ብቻ ነው ያሳተምኩት። ቢያንስ ይሄ መጽሐፍ አንዱ መጽሐፍ ሲታተም እስከ 100 ምናምን ብር ነው። ስለዚህ 1000 ማለት ለ1000 ሰው ቢደርስ አልহামዱሊላህ ጥሩ ቢሆንም ግን
ካለው ሙስሊሙ ማህበረሰብ አንፃር ትንሽ ስለሆነ 4000 5000 ኮፒ ተደርጎ ታትሞ ለሁሉም በደንብ ቢዳረስ እነሱም ሰደቀቱል ጃሪያ ነው አጅር ያገኛሉ። ወንድሞች እንደውም እዚህ ላይ ተሳትፎ ማግኘት እኔ ለራሴ ጥቅም ከኪስም አልፈልግም ከአላህ ፊት ያገኛለሁ። ግን ይሄ መጽሐፍ ታትሞ 1000 ኮፒ ነው የታተመው ተበትኗል፣ ለህዝቡ ተዳርሷል። ያንንም በተቻለኝ መጠን አድርጌያለሁ። ስለዚህ አሁን ሌሎች ወንድሞች እህቶች እንደው ይሄን ፕሮግራም የሚከታተሉ ይሄንን መጽሐፍ እኛ አሳትመን ለህዝቡ እንዲዳረስ ማድረግ እንፈልጋለን የሚሉ ወንድሞችም ካሉ እዚህ ቢያግዙን ደስ ይለኛል። እሺ ተመሰግነው ሰው ካለ ማመሰግነው ያው በአርቱ ዘርፍ ላይ አልহামዱሊላህ ረብል ዓለሚን ብዙ ወንድሞችን አላህ ሰጥቶኛል። እነ ኡስታዝ ራያ በመጫ በጣም ማከብሮ ወንድም ነስሩ ኸዲር እነ ሙዓዝ ሐቢብ አልহামዱሊላህ እነዚህ በጣም አግዞኛል። አላህ ይወደዳቸው። በጣም አመሰግናለሁ። በመቀጠልም በዚህ መጽሐፍ ስራ ላይ ኡስታዝ አህመድ አቡ አብደላህ የሲዳማ ክልል የእስልምና የዑለማዎች ምክር ቤት የፌደራሉ ተወካይ ናቸው። እሳቸው በጣም አግዞኛል። ሳንሱር በማድረግ ከጎኔ በመቆም ብዙ ነገራቶችን አግዞኛል። እሳቸውንም እንዲሁም ኡስታዝ አቡበከር ሁሴንን በሐሳብም በአንዳንድ ማቴሪያሎችም የተወሰነ ትንሽ እገዛ አድርጎልኛልና በጣም ከልብ አመሰግናለሁ። እንግዲህ ውድ ተመልካቾቻችን የዛሬ አመስገኛ አንደበቶች ይሄንን ይመስላል። ብዙ ሀሳቦች ነበሩ የምናነሳቸው፣ ያው ሰዓት ገድቦን ነው። በሌላ ጊዜ ኢንሻአላህ በሌላ ፕሮግራም በተለይ ሲዳማ አካባቢ ስላለው እስልምና እንቅስቃሴ እናወራለን። እንግዲህ እስካሁን ስለተከታተላችሁን ከልብ እናመሰግናለን።